ስሜ መስከረም በቀላ ነኝ። የዛሬ 15 ቀን ለመጀመሪያ ጊዜ ነው እዚህ የመጣሁት። ጓደኛዬ ናት። በዛ ላይ በጣም ከባለቤቴ ጋር ተጣልቼ በቃ ልፋታ ምናምን ብዬ ነው ከቤት ወጥቼ ልብሴን ይዤ እየሄድኩ መንገድ ላይ ያገኘችኝ። እዚህ ጋር አለች። አብረን ነው የዛሬ 15 ቀን የመጣ ነው። ትቼ ልጆቹንም ትቼ እሱንም ትቼ እየሄድኩ መንገድ ላይ መናሪያ ሊሄድ እያልኩኝ መንገድ ላይ ያገኘችና የት እየሄድሽ ነው አለችኝ። ምንም አልተመቸኝም፣ ነገሮች ሁሉ ተዘጋግተውብኛል፣ ልጆቹን ጥዬ ወደ ቤት እየሄድኩ ነው አልኩኝ። ነይ አለች። እስራኤል ዳንሳ ጋር እንሄዳለን፣ ጌታ ምስክሬ ነው ያንቺ ትዳር አይፈርስም አለችኝ ማለት ነው። ከዛ እዚህ መጣን። ዝም ብለን የመጣ ነው። እዛ ቁጭ ብዬ ነበረ። በቃ ጮሆ ወጣ። ከዛ በኋላ እዛ ጋር እየጸለየልኝ ነበረ። በስምሽ አስደግማ ትዳርሽ ላይ እንዳትኖሪ የምታረግሽ ስሟን ጠራልኝና ከዛ እውነት ነው ጌታ ምስክሬ ነው። ቀን ሌሊት ነው። እኔ ምንም ቢኖርም ባይኖርም በክብር የምኖር ሴት ነበርኩኝ። ግን ሰይጣን በሆነ ሰዓት ላይ መጥቶ ዝም ብሎ አወከኝና ትቼ እየሄድኩ ያለ እሷ አመጣችኝ። ተጸለየልኝ። አሁን የዛችው እለት እቤት ገብቼ እሱ ምንም አላለኝም። ቀን ሙሉ ውዬ ማታ የሄድኩ ሴትዮ ሰላም ሆነን እግዚአብሔር ክብሩን ይውሰድ። ጌታን አመስግኑላት። ለጌታ ብዙ ክብር ብዙ እልልታ ይሁንለት። ይገርማል። እንደዚህ ነው ያለችኝ። ነብይ ግሩም ነው የጸለይክላትና እንደዚህ ያለችኝ። በስነ ስርዓት ነው ያብራራቸው። በጣም የገረመኝ ነገር ምንድነው? ጋንጩር ተመታ። ጋንጩር ሲመታ ቤት ሰላም ሆነ። ከጎናቸው ያለውን ሰው ነካ አድርጉትና ዛሬ በሉት ባካቸው፣ ዋናው በለው ይመታል፣ ቤት ነፃ ይወጣል በሉት። አሜን ስትሉ ይሁንላችሁ። አሁን ሰላም ናችሁ ከባለቤትሽ ጋር? አሁን ሰላም ነው። ድሮ ማይሰጠውን እያመጣ ማስቀመጥ ነው። ብሉ ጠጡ። ጌታን አመስግኑላት። ለጌታ ብዙ ክብር ይሁንለት። ሌላ ማለት ሌላ ሁለተኛው ደግሞ የዛን ቀን እዚህ መንፈስ ቅዱስ ከዛ በኋላ አጋንንቱ ጮሆ ከወጣ በኋላ መተን መንፈስ ቅዱስ የግዛ ጋር ጣለኝ። የእግዚአብሔር ሰው እስራኤል ዳንሳ እዚህ ጋር በቃ ዘይቱ እኔ ላይ ብቻ ያለቀ ነው የሚመስለኝ። እንዲህ ነው የሚፈሳው። ጌታ ምስክሬ ነው። ህልሜ ተቀየረ፣ ነገሮች ተቀየሩ። ማስበው ሩቅ ነው። ጌታ ምስክር ነው። ለጌታ ብዙ ክብር አምጡለት። እሺ እኔ መጣሁት ከአርሲ ክልል ነው። ከመራሮ ከተማ የምትባል ከተማ ነው መጣሁት። 2016 ነው ትዝ ይለኛል። ሰኔ 12 ነው እዚህ የገባሁት። ለሮብ ጸሎት ነው እዚህ የገባሁት። በቻናል አይቼ ነው እዚህ የገባሁት እና እዚህ ሲገባ በ13 ነው 13 እዚህ ጸሎት ስለነበረ ጸሎት ውስጥ ጉሩሜ አንስቶ ጸለየልኝ። ጉሩሜ አንስቶ ጸለየልኝ። ከዚህ ሄዳለሁ መራሮ ገባለሁ አለኝ። አዎ ከመራሮ ነው መጣሁ አልኩት እና የምታመመው ሰው ከናንተ መሃል አለ አለኝ። አዎ አልኩት። እሱን መንፈስ መትቻለሁ አለኝ እና ሂቴቼ ባቱ ከተማ ነው የሚኖሩት። በካንሰር ጎሮሮ ትታመማለች ሂቴ። ከዛ በፊት አፕራሶንና ዲና ነበረች። ተመልሶበት ካንሰሩ ተመለሰበት። ከዛ እሱን መንፈስ መታ አለኝ። አሚን አልኩት እና እሱን እሂቴ ከዛ ቀን ጀምራ ተፈወሰች። እኔ ተመልሼ ከዚህ ጋር አፈርና ውሃ ይዤለት ወደ ባቱ ከተማ ላኩለት። በሰው እኔ አልሄድኩትም እና ከዛ ቀን ጀምራ እሂቴ ድናለች። ለዚህ ጋር እግዚአብሔርን አመስግኑለት፣ አመስግኑለት። የእግዚአብሔር ሰው ስነግረኝ እንደዚህ ነው አለው። ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ስመጣ ግራ ገብቶኝ ተጨንቄ መጣው። ይህም ነገር ምንድነው? በቤታችን ውስጥ በጣም የምንወዳት እህታችን ታመመች። የታመመችው ህመም ሱካር አይደለም፣ ደም ግፊት አይደለም፣ በካንሰር ህመም ነው። ይህን የካንሰር ህመም እንደምታውቁት ብዙዎቻችሁ በጣም ከባድ በሽታ፣ አንድ ሁለት ተከታየ ምንም በቃ ልድን የሚችል በሽታ አይደለም እና ተስፋ ቆርጠን ሐኪም ቤት ስንወስድ የአንገት ካንሰር ነው ወይም የጎሮሮ ካንሰር ነው የወጣባትና ኦፕራሽን ሲያደርጉላት ምንም ልትድን አልቻለችም። የባሰ ህመም ሆነ፣ ቆሰለ። ግራ ገባኝና ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን መጣውኝ። ነብይ ግሩም ቆሞ ያገለገለ ነበረ። ተነሳለኝ፣ አነሳኝ። ተጨንቀያል አይደል? አዎ። በቤቲ ያለችው እህት ታማኑ ያለችው ስትሞት አየዋት። በምን? በካንሰር። አሁን አንተ ከዚህ እስከምትወጣ እሷ ተፈውሳለች አለ እግዚአብሔር። ነብይ ግሩም እንደተናገረው ፈውሷታል። ለእግዚአብሔር ክብር አምጡ። ለጌታ ከፍ ያለ ክብር። ኢየሱስ ያድናል። ኢየሱስ ጌታ። አሜን። ልጸልይላችሁ። ከፍ አድርጉ እጆቻችሁ።
የትኛውም አይነት ስም ያለው ስም የሌለው በሽታ ከስሙ ኃይል የተነሳ የተመታ ይሁን። አሜን። በኢየሱስም በዚህ ሚዲያም ያላችሁ በአረብ ሀገራት ዩኬ፣ ካናዳ፣ ዩሮፕ በሚመችም በማይመችም ሁኔታ በተለያየ በሽታ ውስጥ እየማቀቃችሁ ላላችሁ ጊዜንና ጌታን ለምትጠብቁ እጸልያለሁ። የበሽታ አዋጅ ተሰበረ። አሜን። የኪሳራ አዋጅ ተሰበረ። አሜን። በዓለም ዙሪያ በጂሰስ ወንደርፉል ቲቪ ለምትመለከቱ እጸልያለሁ። የበሽታ አዋጅ ተሰበረ። አሜን። እኔ እግዚአብሔር ቸር ነው። የሚገርም እስቲ በዚህ ቤት ለሚሰራ ቅባት ለጌታ ክብር አምጡ። እስቲ አንድ ጊዜ ለጌታ ከፍ ያለ ክብር እልልታ። ና እዚህ ጋር የምን ካንሰር? የጉሮሮ ካንሰር። አሁን እሱ መቼ ነው የጸለይክልኝ ብሎ ቢጠይቀኝ ነው ያላቀም። መቼ ነው የጸለይኩልህ? 2016 ሰኔ 12 ነው። ሰኔ 13 ነው ጸለይልኝ የጸለይኩልህ። አዎ ይኸውላችሁ ካንሰር ከባድ ነው ወዳጆቼ፣ እውነት ነው። ግን እግዚአብሔር ታማኝ ነው። አሜን። ዋው። ይሄ ካንሰር በሐኪሞች ሞክራቸዋል። በሐኪም ኦፕራሲዮን ሆኗ ተመለሰባት። ተመለሰ። አዎ እኔ ቀጥታ እዚህ መጣሁት። የባሰ ቆሰለ ነው የምለው። ገና የባሰ ቆሰለ፣ በቁስል ተመታ ነው። እሺ። እና ከዛ እዚህ መጣሁት። አንተ ከናንተ መሀል የምታመም ሰው አለ አልከኝ። አዎ አልኩት። አሁን ተፈወሰች። ተፈወሰች። አረ ድናለች። ነው ለጌታ ክብር ቆማችሁ ክብር አምጡ። እንደገና ያልደከመ ሰው ለጌታ ቆሞ በእግሩ ክብር ያምጣ። ክብር 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 ለኢየሱስ ይሁንለት። እሺ ኢየሱስ ቁጭ በሉ አጨብጭቡና ዋዋይና ጎዳናፊ bara 2000 bara 2016 as hawaasa dhufe hawaasa kanan dhufe kadhannaa dhafan dhufe obboleettiin tiyya kaansarii qabdi. Kaansarii saniin kan dhibamte ana dhufe dhufee raawwadhee tiriin asitti nabiyyi guruume gubaa'ee keessaa kaasee naa kadhate nama sin jidduudhaa dhukkubuu nan argaa naan jedhe een hin jedheeni manfasicha san rukutee naan jedhe innaa amiin hin jedhee fudhadhee deeme asii obboleettiin tiyya kan kaasariidhaan operaasyoonii taate ergasii fayyite lammatatti deebi'eet ergasii fayyite haga ammaa nagaa jirtiin jedha waa inni galannaa argatu waaqa galata naa fidaayii ለጌታ ክብር አምጡ። ኢየሱስ ጌታ ነው። እንደሰማችሁት ነው። እሺ አንተ እኔ ካንተ የተመቸኝ አንድ ጉዳይ ምንድነው? እሱ እንደዚህ አለ። እህቴ ላይ ይሄ አዋጅ ሲሰማ ነው ወደዚህ የመጣው አይደለ? አዎ። ኦፕራሲዮን ተደርጋ ያልተቻለው አዋጅ መተ የመጀመሪያ ፈውስ ያገኘበት ቤት ይሄ ነው። አዎ። በዓለም ዙሪያ ደግሞ በዚህ ሚዲያ በቲክቶክ ፕላትፎርም በፌስቡክ አንተን የሚመለከቱ ሰዎች አሉ። በዚህ አይነት ኬዝ ሆኖ በሆስፒታል የሚሰቃዩ ሰዎች ለነዛ ሰዎች መልስ፣ ጤንነት፣ ፈውስ የት ነው ያለው? ያንን አውራ እስቲ። እሺ እኔ ማለት የምለው ሐኪም ቤት ምናምን አያዋጣም። ሐኪም ቤት ምንም አያዋጣም። ቀጥታ ወደ ጸሎት ቤት ነው። ብር ምናምን አይጠየቅም። እዚህ ጋር ነፃ ነው ድኖ መውጣት የሚቻለው እና እዚህ ነው መዳን አለበት የምል መልእክት አለኝ። ለዚህ የምናገረው ቃላቶች ስለማጥሩኝ አመሰግናለሁ። ጌታን አመስግኑና በዛጋ ጌታን አመስግኑ። ላደረገለት ጌታ አመስግኑለት። ዳንኤል ባችሶ ይባላለሁ። የመጣበት ከዚህ ሐዋሳ ነው። ለወንድሜ ነው ምስክርነት። ባለፈው እዚህ ሳምንት ዛሬ ሳምንት ነው ያው ከሀገር ቤት አስመጥቼ ጭንቅላቱ ሰው እየተደባደበ ሊያስታርቅ ሲገባ ጭንቅላቱን መቱ። ደም ወደ ውስጥ የፈሰሰ፣ ጆሮ ሁለቱም ተዘጋ፣ ጭንቅላቱን ማመመ፣ ኪንታሮት በሆዱ ወጣ። ያን ባለፈው እዚህ ጉባኤ ውለን ማታ ደስታ ስንገባ እኔ ወደ ቤት ስሄድ ልጅቷን አብሬ አስቀምጬ ነው የሄድኩት። እሱ ወዳው ሲጸልየው ወዳው ተፋወሰ። እኔ ቤትም ሳይደርስ እነሱ ደውሎ ተፋውሷል፣ እዚህ ምን ልናደርግ እናድራለን? ለጌታ ብዙ ክብር ይሁንለት። ቤት እየመጣ ነው ብሎ ሲደውሉ ከተፋወሰ ታዲያ እዛ ምን ታደርጋላችሁ? ከሚታጠቡ ነው አልኳቸው። ለጌታ ብዙ ክብር። ይገርማል። ተፋውሶ ጆሮም እየሰማ ነው፣ ጭንቅላትም ተፋውሷል፣ ጆሮም ተፋውሷል፣ ኪንታሮትም የለም። ለጌታ ክብር አታመጡለትም? ደግማችሁ እንደዚህ ነው ያለኝ ቅድም። በጣም ነው የገረመኝና ከ10 ስንት ዓመት ነበር ኪንታሮት? 15 ዓመት። ለ15 ዓመት የኪንታሮት በሽታ ታማሚ ነበረ። ምን እሱ ብቻ እሱ በሽታ ያለበት ድንገት ሰዎች ተጋይተው ለማገላገል መሃል በገባበት ሰዓት ላይ በዱላ ይመቱትና
ደሙ ወደ ውስጥ ከመፍሰሱ የተነሳ ሁለቱም ጆሮ አይሰማም ነበረ። ያለፈው ሳምንት ነው ገስታ ውስጥ ገባው። የእግዚአብሔር ሰው ሐዋርያው ጸለየልኝ ለወንድሜ ሂድ አለኝ። ከዛ ሳልወጣ ወንድሜ እንደዳነ ሰማው ይላል። ለጌታ ክብር አምጡለት።